በሀዲያ ዞን የቀድሞ አመራሮች የተደራጀው የሌብነት ሰንሰለት አሁንም ድረስ የህዝቡ ሀብት እየበዘበዘ ነው ተባለም። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በቀድሞ አመራሮች የተደራጀው የሌብነት ሰንሰለት የህዝቡና የዞኑ ሀብት አሁንም ድረስ እየበዘበዘ ይገኛል ተብሏል። ዓመታትን የዘለቀው ከቤተሰብ እስከ ዘመድ አልፎ ጓደኛ ያካተተው የዝርፊያ መዋቅር በዞኑ ተወላጆች ከፍተኛ አመራሮች የሚመራ ነው። ይህን የዝርፊያ ቡድን የሚመሩት አመራሮች በአሁን ሰዓት ከዞኑ ወደ ክልልና ፌዴራል አድገው በከፍተኛ የስልጣን ቦታ ላይ የሚገኙ ናቸው። የዘርፋው ስራ የተደራጀው አሁን በፌዴራል ደረጃ በከፍተኛ የስልጣን ደረጃ ላይ በሚገኙት በአቶ መለስ ዓለም የሀዲያ ዞን ካቢኔ በነበሩበት ወቅት መሆኑ የጂኒን ምንጭ በዝርዝር ያስረዳሉ። አቶ መለስ ዓለም በወቅቱ ዞን እያሉ በፈጠሯቸው ቡድንተኝነት ስራ በቀጥታ የቀድሞ የደቡብ ክልል የጸረ ሙስና ኃላፊ መሆን ችሏል። በዞኑ የተጀመረው የዝርፊያ ሰንሰለት በቀጥታ ወደ ክልል አድጎ ለዓመታት ቀጥሏል። በዚህ ያልተገባ ሀብት ማሸሽ ውስጥ በዋናነት የተሳተፉና ከፍተኛ ጠቃሚ የነበሩ ግለሰቦችና አሁንም የዝርፊያው አካል የሆኑ ባለስልጣናት ዝርዝሮች አቶ ስንታየሁ ወልደ ሚካኤልና አቶ ተሻለ አያኖ ከፊት የሚነሱ ናቸው። አቶ መለስ ዓለም የደቡብ ክልል የሙስና ቢሮ ኃላፊ በነበሩበት ወቅት የሀዲያ ዞን የግብርና ቢሮ ኃላፊ የነበሩ ግለሰብ በሳቸው ትዕዛዝ የተሾሙ ነበሩ። በወቅቱ አነጋጋሪ የነበረው ለሴፍቲኔት የመጣ ስንዴና ዘይት በመኪና እያለ ለነጋዴዎች እንዲሸጥ የተደረገው በዚሁ አሰራር ነው። አቶ መለስ በዚህ ሰንሰለት በሰበሰቡት ገንዘብ በአዲስ አበባ ውስጥ 2 መኖሪያ ቤቶች ሰርተው የነበረ ሲሆን አንዱ በቅርብ ሽጠውታል፣ አንደኛው ሆነም እየተከራየ ይገኛል ብለዋል የሚዲያችን ምንጮች። በሆሳና ከተማ በሳቸውና በቤተሰባቸው እንዲሁም በዚህ ቡድን አባል ስም የተዘረፈው መሬት የሀዲያ በተለይም የሆሳና ህዝብ በሚገባ ያውቃል። አቶ መለስ ዓለም የሀዲያ ዞን አስተዳዳሪ እያሉ ያጎታቸው ልጅ አቶ በላይነህ አቦሴም የአመካ ወረዳ አስተዳዳሪ እንዲሆን አድርጎ ዝርፋው እንዲካፈልም አድርጓል። አቶ በላይነህ አቦሴ የአመካ ወረዳ አስተዳዳሪ በነበረ ጊዜ የእንደጋኝ ጉራጌዎች ላይ የፈጸማቸው ወንጀሎች በዝርዝር ዛሬም ድረስ የሚታወሱ ናቸው። እሳቸው ወደ ደቡብ ክልል ሲያድጉ ያጎታቸው ልጅ አቶ በላይነህ አቦሴ ሀዲያ ዞን ምክር ቤት ጽህፈት ቤት ኃላፊ አድርገው ሾማል። በመቀጠልም የዞኑ ግብርና ቢሮ ኃላፊ ሆኖ ለሀዲያ ገበሬ የመጣውን ማዳበሪያ ለነጋዴ እየቸበቸበ የነበረና የዘርፋው ዋና ተዋናይ ሆኖ የቀጠለ ግለሰብ ነው። በሀዲያ ዞን ከቀድሞ ጀምሮ ይህን ህገወጥ ዝርፊያ የሚቃወሙትን ዜጎች የሚያስሩ፣ የሚያንገላቱ፣ በሐሰት የሚከሱ በአቶ መለስና በአቶ ስንታየሁ ስር የተደራጁ ግለሰቦች ናቸው። የሁለቱ የዝርፊያ አሰራር በዞኑ ዛሬም ድረስ ያለማንም ከልካይነት ቀጥሏል። የዞኑ አስተዳዳሪ አማካሪ ተብሎ ለዚህ ስራ በተመደቡ በአቶ ፍቅሬ ትርኮሳ ሚስትና የአክሊሉ ቸርነት ቡድን በዞኑ የሰሩት ወንጀል የሚያስቆም ማንም የለም። የሆሳና ማዘጋጃ ቤት የሰው ሀብት ንብረት የሆነው የ10 ሚሊዮን ብር መኪና የግሉ አድርጎታል እየተባለ በማህበራዊ ሚዲያዎች የሚንሸራሸረው ግለሰብ የአቶ መለስ ዓለም የአጎት ልጅ ነው። በዋቻሞ ዩኒቨርሲቲ ውስጥ የሚሰሩ ግንባታዎች ይህን ቡድን እንዲያሸንፍ ሆን ተብሎ ይሰራል። የኮሎኔል በዛብህ ጴጥሮስ ሐውልት የተሰራው በዚሁ የዘረፋ ቡድን ሲሆን ለሐውልቱ የተከፈለውና የወሰዱት ገንዘብ የአራት ጀግኖች ሐውልት በሆሳና ከተማ ማቆም የሚችል ሀብት ነው። ቆሴ ላይ ያቀዱት የጥፋት ሴራ ዛሬም ድረስ እንደ አዲስ አላበራም። ድሃው ይሞታል፣ እነሱ ይዘርፋሉ፣ በሀብት ራሳቸው ያደልባሉ። የምሻና የአመካ ወረዳ የዝርፊያ ሴራ የሚመራው በዚሁ ቡድን ሲሆን ዛሬም ድረስ ቀጥሏል። ለምሳሌ አቶ ባህሩ ደበበ የሚሻ ወረዳ ገቢዎች ኃላፊ ገንዘብ ዘርፎ የሄደው በማን ትዕዛዝና መሪነት እንደሆነ ህዝቡ በሚገባ ያውቃል። የህፃን ዮሐንስ ተሾመና ቃል ኪዳን ተሾመ እናታቸው ስትሞት የእናታቸው ቤትና ንብረት በስማቸው አዝሮ ህፃናቱ ለ8 ዓመት በማይታወቅ ቦታ አሳግተው ከዘመዶቻቸውና ከሰው እይታ በመሰወር በፍርድ ቤት የተያዘ ጉዳይ ጣልቃ በመግባት ውሳኔውን በማስቀየር የሰራችሁት ስራ መቼም የሚረሳ አይደለም። ለዓመታት በሰላም የኖሩት የጉራጌና የሀዲያ ህዝብ ለማጋጨት ሌት ተቀን የሚሰሩት ከላይ እስከ ታች በተደራጁ በእነዚሁ የዝርፊያ ቡድን አባላት ነው። የሀዲያ ህዝብ በየቦታው ሀብቱም ሰላሙም እያጣ የሚገኘው በእነዚሁ ሰዎች በሚመራ የዝርፊያ ቡድን አማካኝነት ነው ይላሉ የሚዲያችን ምንጮች በዝርዝር ሲያስረዱ። ከላይ የቀረበው ጽሁፍ የጂኒን ታማኝ ምንጮች ከሀዲያ ዞን በዝርዝር ለሚዲያችን የተላከና ይህን በባለስልጣናት የተደራጀው የዝርፊያ ወንጀል ሁሉም ይወቀው በሚል ለአየር እንዲበቃ በመጠየቃቸው የቀረበ መሆኑን ሚዲያችን በአክብሮት ለተከታታዮቹ ይገልጻል።